ለእግዚአብሔር ምስክርነቴን ለእናንተ እየተናገረው አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበር። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃልን ስብከትን መንፈስና ኃይልን በመግለጽ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። በበሰሉት መካከል ግን ጥበብን እንናገራለን። ነገር ግን የዚችን ዓለም ጥበብ አይደለም። የሚሻለንም የዚችን ዓለም ገዦች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ከዚች ዓለም ገዦች አንዱ እንኳ ይህንን ጥበብ አላወቀውም። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉትን ነበረ ይላል። እግዚአብሔር ይባርካችሁ። ሁላችንም እንቀመጣለን። ዛሬ ጥቂት ነገሮችን ለመናገር የሚፈልገው የብሉይ ኪዳን ዳሰሳ እንመለከታለን ብዬ የእግዚአብሔር መንፈስ በውስጤ ከሳሰበኝ ጊዜ ጀምሮ ከፓስተር ጋር ብዙ ጊዜ ተነጋግረናል። ብሉይ ኪዳን ዳሰሳን ለመዳሰስ በተቻለ መጠን ሰዓትን እያየው ሰዓት በእርግጥ ያለኝ ሰዓት ጥቂት ደቂቃ ነው ያለን። በዚህ ነገር ላይ ዛሬ ኢንትሮዳክሽን ወይ መግቢያ የሚባለው መግቢያ ብቻ ነው የምንነጋገረውና የምንዳስሰው። ይሄን ዛሬ ልናገር በፊት አንድ መግቢያ የመሆን ነገር ልንገራችሁና መጽሐፍ ቅዱሳችንን ለማጥናት ወይ ለማንበብ ስንጀምር መጽሐፍ ቅዱሳችንን ለመግለጽ ወይም ለማንበብ ወይም ለማጥናት በጋራ ይሆናል፣ በቡድን ይሆናል፣ በቤተ ክርስቲያን መጽሐፍ ቅዱሳችንን ለማንበብም ለማጥናት ስንፈልግ ሶስት መሰረታዊ ነገሮችን እንድናውቅ ይጠበቅብናል። ሶስት መሰረታዊ ነገሮች ያስፈልጉናል። መጽሐፍ ቅዱሳችን ወይም የሚጠቁመው ሶስት መሰረታዊ ነገሮች ይኖራሉ። እነዚህ ሶስት ነገሮች ምንድናቸው ብለን በምንልበት ሰዓት ላይ መጽሐፍ ቅዱሳችን የሶስት ነገሮች ምንጭ ነው። በዚህ አጭር ቃል ሲሆን መጽሐፍ ቅዱስ የሶስት ነገሮች ምንጭ ነው። አንደኛ የኢንፎርሜሽን ምንጭ ነው። ኢንፎርሜሽን ወይም የእውቀት ምንጭ ነው መጽሐፍ ቅዱስ። ይህስ እንዴት ነው ብለን የምንለው መግቢያውን ሰፋ አድርገን በምናነብበት ጊዜ እናነባለን። አንደኛ የኢንፎርሜሽን ወይም የእውቀት ምንጭ ነው ብለን ነው መጽሐፍ ቅዱሳችንን የምናጠናው። ሁለተኛ ኢንስፓሬሽን ወይም የጊዜ ቃል ነው። ለምሳሌ ያህል የጊዜ ቃል ብለን በምናነብበት ሰዓት ላይ መጽሐፍ ቅዱስ ስለ ጌታ እራት በምናገርበት ሰዓት ላይ ይሄንን ጊዜ ምን እንደሆነ እንድናውቅ የሚያደርገው ጌታ እራት ለማድረግ የምናደርግበት ሰዓት ነው ብለን በምንልበት ሰዓት ላይ ጊዜው ይህን ጊዜ የጌታ እራት ጊዜ ዳከስ የምንለው ኢንስፓሬሽን ወይም የቃል ጊዜ ነው ብለን የምናስብበት ጊዜ ነው። ሶስተኛ የፕሪንሲፕል ወይም የመርህ ቃል ነው መጽሐፍ ቅዱስ። መጽሐፍ ቅዱስ በእነዚህ በሶስቱ ላይ የታካካል የታጨቃል የተሞላል። ሶስቱንም ነገሮች መርህ አድርጎ ካሌዳ ስብከትን፣ ዝማሬን፣ ሌላ ትንቢትን፣ ልሳን ቢሆን ከነዚህ ከሶስቱ ውስጥ ላይ አብሮ ካልተካሄዳ የምናደርጋቸው ነገሮች የምንሰራቸው ነገሮች ለመጽሐፍ ቅዱስ ክብርን እውቀትን አይሰጥም። ይሄን ነገር ሁሉ መጽሐፍ ቅዱሳችን ይሄን ሶስቱን ነገሮች የያዘ መሆኑን ቃል እንደሆነ ለመግቢያነት ያህል ነው ይሄን ነገር የምናገረው። ለጊዜ ቦነስ ነው። ዛሬ የምናነበው የብሉይ ኪዳንን ጥቂት ነገሮችን እንዳስሳለን። ስለዚህ ዛሬ ብሉይ ኪዳንን እንዴት አድርገን ነው የምንዳስሰው? ብሉይ ኪዳንን ከዘፍጥረት ጀምረን እስከ ሚልክያስ ድረስ እያንዳንዱን ምዕራፍ እያነበብን እየተናገርን ወይ የምንዳስሰው ብንችል ብንዳስስ ብናደርግ ጥሩ ነበር። ለጊዜ እናንተ ጌታ መንፈስ ቅዱስ በረዳችሁ መጠን ላይ ብዙ ዲቴል ነገሮችን ከዛ ውስጥ ልታወቁ ትችላላችሁ፣ ልታደርጉ ትችላላችሁ። እኔ ግን ለጊዜ የእግዚአብሔር መንፈስ በውስጤ ባሳሰበኝ ነገር ላይ ብሉይ ኪዳንን ስናጠና ወይም ስንዳስስ ሶስት መንገድ ነው የምንዳስሰው። አንደኛ ከጊዜ ወይም ከዘመን አንጻር ነው ብሉይ ኪዳንን የምንዳስሰው። ጊዜ ዘመን ከብለው ነገር ላይ በዛ ውስጥ በጊዜና በዘመን ውስጥ ብዙ ታሪክ የተካተቱ ታሪኮች፣ ብዙ የተካተቱ መንፈሳዊ እውቀቶች፣ መንፈሳዊ፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ግጭቶች፣ ውድቀቶች፣ መነሳቶች፣ መሰራቶች፣ መባረሮች፣ መገዛቶች፣ መግዛቶች፣ መነካቶች ያን ሁሉ የተካተተበትን ለማወቅ በጊዜ ውስጥ ከጊዜ አንጻር ወይም ከዘመን አንጻር እናነባለን። ሁለተኛ ከታሪክ አወቃቀር እናያለን።
ታሪክ ሲባል እንዴት ነው ታሪክን የምናውቀው? ታሪክ እንደው ዝም ብሎ ዓለም ላይ የምናነበው ሂስትሪ ተብሎ የመጣውን ታሪክ ብቻ ሳይሆን መጽሐፍ ቅዱስ ራሱ ታሪካዊ መጽሐፍ ቅዱስ ነው። በዓለም ላይ ያለው ሁላችንም እንደምናውቀው እኔም እናንተም ካወቅንበት ሰምተን የምናውቀው ብዙ መጽሐፍት፣ ብዙ ሊቃውንቶች፣ ብዙ ፕሮፌሰሮች፣ ብዙ ዶክተሮች ብዙ መጽሐፍቶችን አውጥተዋል። አንዱ አንዱን እየሻረ እየጣላ አንዱ አንዱን እየሻረ እየጣላ ብዙ ፖለቲካ ሰዎች ብዙ መጽሐፍቶችን አንስተዋል። ዘመን ተሻግሮ የመጣ ይሄ የእግዚአብሔር ቃል ስለሆነ ክብር ለእግዚአብሔር ይሁን። ይሄ የማይሻር ሀቅ ነው፣ የማይለወጥ እውነት ነው። ስለዚህ ታሪክ አለ በዚህ ውስጥ። ሰማይና ምድር የተፈጠረበት ታሪክ አለ በዚህ ውስጥ ነው። በዓለም ላይ ሰማይና ምድር ተፈጥረዋል የሚለው ነገር ብዙ ቦታ ላይ ዘልቀን ብንል ብዙ አናገኝም። ጠቀስ አድርጎ አልፎ ሌላ ነገር ሰማይና ምድር ሲፈጠሩ መጀመሪያ ነበረ ነው የሚለው ዓለም። ይሄ እግዚአብሔር ቃል ግን ሰማይና ምድር የፈጠረ ፈጣሪ ባለቤት አለ እንደሆነ አስረግጦ የሚናገር ታሪክ ወቃቀር ከታሪክ ተነስተን ሶስተኛ ጌታችን ኢየሱስ ክርስቶስ ሲናገር መጽሐፍ ሁሉ ስለ እኔ ይናገራል ስለሚል ከዛ ፍጥረት እስከ ዮሐንስ ራእይ ድረስ ኢየሱስ ክርስቶስን በመፈለግ ወይም ኢየሱስ በብሉይ ኪዳን ውስጥ መኖሩን በማረጋገጥ እና በማየት እናጸናለን ወይም እንዳስሳለን። ከኔ ጋር ያላችሁ ኢየሱስ ክርስቶስ ሲናገር መጽሐፍ ሁሉ ስለ እኔ ይናገራል ብሏል ጌታችን ኢየሱስ ክርስቶስ ሲናገር። ይሄንን ለማረጋገጥ ለማወቅም የምናደርጋቸው እውነታዎች ምንድን ነው ብለን በምንልበት ሰዓት ላይ ኢየሱስ ክርስቶስ በብሉይ ኪዳን ውስጥ ነበረ ወይ የሚለው ጥያቄ ይነሳል። ኢየሱስ ክርስቶስን እንዴት በብሉይ ኪዳን ውስጥ የምናገኘው ብለን ብንል ስለ ኢየሱስ ክርስቶስ በመዝሙራት፣ በነቢያት፣ በታሪክ መጽሐፍ የሚናገሩ ቃሎች እንዳሉ ወደፊት እየሄድን ስንደርስ ብዙ ነገሮች ግልጽ እየሆናላችሁ ይሄዳል ብዬ አስባለሁ። መጽሐፍ ቅዱስን ስንማር፣ ስናጠና፣ ስንማማር አስተማሪ መንፈስ ቅዱስ ነው እንጂ ሰው አይደለም። ይህን ነገር እንድናስተውል በክርስቶስ ፍቅር ለምናችኋል። አከሌ ያስተምራል፣ አከሌ ይናገራል ብለን መጠበቅ የለብንም። ተናጋሪና አስተማሪ መንፈስ ቅዱስ ከኛ ጋር አለ። ለምንድን ነው እንደዚህ ልለጫኩት? መጽሐፍ ቅዱሳችን ላይ ሲናገር ጌታችን ኢየሱስ ክርስቶስ ሲናገር እኔ ይሄዳል፣ እኔ ቤት ይሻላል፣ እኔ ከሄድኩ በኋላ አጽናኝ የሚሆን በየትም ስፍራ ሁል ጊዜ ማካት በጣም የሚገርም ቃል። ይህን ቦታ ሳስብ በጣም ይጠቃል። ሁል ጊዜ በየትም ስፍራ አይወስነው መንፈስ ቅዱስ። ይሄ እውነት መሆኑን የምናውቀው በብሉይ ኪዳን ውስጥ ሰማይን የዘጋ ሰማይን የከፈታ ትልቁ ኤልያስ አንዲት ሰራፒታ አንዲት መበላ ባል የሌላ ድሃ ለዕለት ጉርሷን እንኳን ለራሷና ለልጇ የመጨረሻ ቻንስ በቃ ከዚህ በኋላ ህይወት የለም ብላ የመጨረሻውን ቻንሷን እቺን በልቼ እኔም ልጄ ይሞታልን ብላ ባለችበት ሰዓት ላይ ሰማይን እንዲዘጋ ቁልፍ ተሰጠው፣ ሰማይን እንዲከፍት ቁልፍ ተሰጠው። ኤልያስ እዛ ምድር ላይ ባለስልጣናት፣ ባለባቶች ሀብት አላቸው፣ እውቀት አላቸው፣ ችሎታ አላቸው፣ የሀገር መሪዎች፣ የፖለቲካ አዋቂዎች፣ ማህበራዊ ዘርፍ ላይ ብዙ የሚሰሩ ሰዎች ጠፍቶ አይደለም። እነዚህ ሁሉ እያሉ እግዚአብሔር ይሄ ኤልያስን ታላቁን ኤልያስን እንድትመግበው ለራሷ የሌላትን ሴት ሄድና ትመግብሃል ስል እግዚአብሔር በራሱ ተማምኖ ነው። ይሄ ቃል ትልቅ ቃል ነው። ለምንድን ነው እንደዚህ ልለች አልኩት ነገር ጌታ ኢየሱስ ክርስቶስ በዘሰ ኤልያስ ወደ ሰራፒታ ሲሄድ ሰራፒታ ላይ ሌላ ሰው የለም። የእስራኤል ህዝቦች ጋር ሌላ ስለ ኤልያስ የሚገዳቸው ኤልያስ የሚሸሸግበት ቦታ የለም። እግዚአብሔር በራሱ ስለሚተማመን የመንፈስ ቅዱስን ስራ በዛ ቦታ ላይ ከሱ ጋር አብሮ እንደሚሰራ ኤልያስ አይደለም ሰማይን የዘጋና የከፈታ በኤልያስ ኖሮ ያ መንፈስ ቅዱስ ነው ሰማይን የዘጋ ሰማይን የከፈታ። ይሄ መንፈስ ቅዱስ በዛ በመበላት ቤት ውስጥ ሆኖ ያችን ዱቄት ባርኮ እሱ ያ ከእግዚአብሔር የወሰደው መንፈሳዊ ነገር ለአንድ እናትና ለአንድ መበላት ልጅ ሶስት ተመከቱ። አይገርምም? አይገርምም? ይሄን ሲያደርግ መንፈስ ቅዱስ በዛ አለ። ይህን እናገራችሁ ለምንድን ነው? በአእምሯችሁ እኛ ጥቂቶች እንዳትሉ ነው። እኔ የወተረ ምስክሬ እዚህ ጉባኤ ቆሜ አይደለም በቤቴ ከልጆችና ከሚስቴ ጋር ከቤተሰቤ ጋር እግዚአብሔርን ቃል ስናጠና ልክ ትልቅ ደስታ ነው የሚሰማኝ፣ ትልቅ ሐሴት አደርጋለሁ። ብሉይ ኪዳንን ስናጠና ከዘፍጥረት እስከ ሚክያስ ያለውን በ10 ከፍለን እናያለን። በ10 ከፍለን ስናይ ከጊዜ ቀመር አንስተን ነው፣ ከታሪክ አወቃቀር አንስተን ነው። ጌታችን ኢየሱስ ክርስቶስ ሲናገር መጽሐፍ ሁሉ ስለ እኔ ይናገራል ያለውን በእነሱ ውስጥ ገብተን በ10 ከፍለን
እናያለን። ለጊዜ ሁላችንም እንደምናውቀው ብሉይ ኪዳን 39 መጽሐፍ ነው። ብሉይ ኪዳን 39 መጽሐፍ እንደሆነ ሁላችንም በገሃድ የምናውቅ ነው። ዓለማውያን ራሳቸው የሕግ መጽሐፍ ብሎ ስለሚያውቁ ብሉይ ኪዳንን ያውቃሉ። ብሉይ ኪዳን 39 መጽሐፎች ናቸው ብለን እንዴት የተዋቀረው 39 ብቻ እንዲሆን የተደረገው ያደረገውስ የተናገረውስ ማን ነው የሚለውን በዚህ ውስጥ አካተን እናያለን። ማን ነው ብሉይ ኪዳን 39 እንዲሆን ያደረገው በሚለው ሀሳብ ላይ ስንነሳሳ መጽሐፍ ቅዱስ ወይም የብሉይ ኪዳን ታሪክ እስራኤላውያን አይሁዶች ወደ ባቢሎን ተማርከው እስከሄዱ በኋላ ምንም ነገር አልነበረም። ምክንያቱም አይሁዶች ታሪካቸው፣ ቅርሳቸው፣ ኑሯቸው ባቢሎን መጥቶ ማርካ ከተማይቱን ደምስሳ አጥፍታ ሰዎችን 3 ዙር መጥቶ አግዞ ወስዶ ወደ ባቢሎን ካስገባቸው በኋላ የእስራኤል የራሷ የሆነ ሉዓላዊ ከተማ የለም፣ የራሷ የሆነ ቋንቋ የለም፣ የራሳቸው የሆነ ማንነት የለም። ምክንያቱም በጊዜው ተከላይ ስለነበሩ በነዛ ዘመናትና በነዛ ዓመታት ውስጥ ምንም አይነት የመጽሐፍ ቅዱስ ታሪክ አልነበረም። በዚህ ቦታ ላይ ብዙዎቻችሁን እንደምታውቁት እስራኤላውያን ከባቢሎን ከተመለሱ በኋላ ነው መጽሐፍ ቅዱስ 39 እንዲሆን የተደረገው የተዋቀረው። እንዴት 39 ብቻ ለምን ሆነ? ከዛ በላይ ለምን አልሆነም? ከዛ በታች ለምን አልሆነም? የሚል ጥያቄ ይነሳል። ብዙዎች ምናልባት በተለያዩ ኮርስ ስትወስዱ በተለያዩ ትምህርት ላይ ስትማማሩበት ሰዓት ላይ ይሄንን ነገር ጠይቃችሁ ሌሎች ጠይቋችሁ ሰምታችሁ አይታችሁ አስተማሪዎች ሲናገሩ ደርሳችሁበት ሊሆን ይችላል። ለምን 39 ብቻ ሆነ? ለምን ከዛ በላይ አልሆነም? ለምን ከዛ በታች አልሆነም? እንደ 39 ሆነ? ማን ፈረደ? ከየት መጣ? መነሻው ምንድን ነው? ምንጩ ምንድን ነው? ከምንድን ነው የተገኘ የሚለው ነገር መነሳት ያለበት ነገር እንደሆነ እንመለከታለን። ይሄንን ነገር ስንናገር ከባቢሎን ከተመለሱ በኋላ ካህኑ ዕዝራ አማካይነት ከባቢሎን ከተመለሱ በኋላ በካህኑ ዕዝራ አማካይነት ድሮ የነበሩ መጽሐፍ ሁሉ ተሰበሰቡ። ሲሰበሰቡ 39 መጽሐፍ ብቻ አልተሰበሰበም። ሌሎችም 15 መጽሐፍት አብሮ ተሰበሰቡ። ትንሽ የተከታተልና ጌታ መንፈስ ቅዱስ ነው የሚያስተምረው። ሰው አያስተምርም። አይዟችሁ ስብከት ስላይደለ አንዳንዴ ይደክማል። ስለዚህ ነው መሀል ላይ ማውራት የምፈልገው። ስብከት ስላይደለ ትምህርት ስለሆነ ጥቂት ነገሮችን እየተናገርን እንድንል ነው። ነገር ግን ካህኑ ከባቢሎን ከተመለሱ በኋላ ካህኑ ዕዝራና ከእርሱም ጋር የነበሩ የአይሁድ ራባዎች አማካኝነት ቅዱስ መጽሐፍ ሁሉ ተዘጋጅቶ ካህኑ ዕዝራ አዘጋጀ። ሌላ መጽሐፍ ውስጥ አልነበረ ለምን? ሌላ መጽሐፍ ነበር። ሌሎቹ መጽሐፎች 15ቱ አሉ። እነዚህ ብዛታቸው 15 የሚሆኑ ናቸው። አጠራራቸው አፖክሊፕስ ይባላል። አፖክሊፕስ ማለት አዋልድ መጽሐፍ ከመንፈስ ቅዱስ እውቅና ውጪ የሆኑት ናቸው የሚባሉት ናቸው። ዛሬ ካቶሊኮችና ኦርቶዶክሶች ከጎናቸው አስደግፈው የሚሄዱት 15ቱ መጽሐፍቶች አብሮ ከዚህ ጋር ተጠርተዋል። ስለዚህ በዚህ በሌላ አቅጣጫ ደግሞ ዋና ነቢያት ያሉትን እናያለን። እነዚህ 39 መጽሐፍት የቀኖና መጽሐፍት በመባል ይታወቃሉ። እነዛ 15ቱ አፖክሊፕስ ወይም የአዋልድ መጽሐፍት ሲባሉ እነዚህ 39ኙ መጽሐፍ ምን ተብሎ ይጠራሉ? የቀኖና መጽሐፍ በመባል ይጠራሉ። ወይንም መሳፍንትን ያሟሉ መሳፍንትን ያለፉ መጽሐፍ በመባል ይታወቃሉ። እነዚህ ቅዱስ መጽሐፍት በእስራኤል ማን አቆየ? ይህ በጣም መጠየቅ ያለበት ጥያቄ ነው። እነዚህ ቅዱስ መጽሐፍትን በእስራኤል ማን አቆየ? ታዋቂ ነቢይ፣ ጸሐፊ፣ ንጉሥ፣ ካህን ወይም አስተማሪ ነበረ ወይ የሚለው ጥያቄ ይነሳል። እስራኤል ተማርካ ሄዳለች ብለናል። ተማርካ በሄደችበት ታሪካቸው ጠፍቶ ፖለቲካቸው፣ ኢኮኖሚያቸው፣ ኑሯቸው፣ ህይወታቸው ሁሉ ከወደማ በኋላ ማን ነው እነዚህን መጽሐፍት ያቆየ? እንዴት ነው የቆየ? ካህን ነበረ ወይ? አስተማሪ ነበረ ወይ? መሪ ነበረ ወይ? ነቢይ ነበረ ወይ የሚለው ጥያቄ ሊነሳ የሚገባ ጥያቄ ነው። ይህንን ነገር እንዴት ማን አቆየ ለሚለው ጥያቄ ይሄ መጽሐፍ ያቆየው እንዴት የቆየ ለማወቅ በምንፈልግበት ሰዓት ይሄ መጽሐፍ የቆየው የድሮ ቀለም ነበረ ወይ? እስክሪብቶ ነበረ ወይ? ወረቀት ነበረ ወይ የሚለው ጥያቄ አብሮ ከዚህ ጋር ሊነሳ ይችላል።
እነዚህ ነገሮች መጽሐፍ እንዲቆይ ያደረገው ነገር ምንድን ነው? አባት ለልጁ ይናገራል። እኛ አይሁዶች ነን። እኛ ተገዝተን እዚህ ባቢሎን መጥተናል እንጂ የተወለድንበት የምንኖርበት የምንገዛበት አይደለም። እኛ ሰማይና ምድርን የፈጠረ እግዚአብሔርን የምናመልክ ሰዎች ነን። እኛ ይሄ መጽሐፍ አለን የምለው ያገኙትን የቤተ ክርስቲያን ሰዎች የቤተ ክርስቲያን መሪዎች የነበሩ ሰዎች ሲሄዱ ይዞ የሄዱትን መጽሐፍ እነሱ ይዟቸው የሄዱትን ነገር ለልጃቸው አወርሶ አባቶች እዛ ዘመን ላይ 70 ዓመት ሲኖሩ የሞቱት ሞቷ አድሮ የሄዱት ሲሞቱ ተተኪ ትውልድ እርስ በራሳቸው ሲቀባበሉ የመጣ እንዴት ወረቀትን ቀለምን በዛ ዘመን ላይ እንዴት አልሻቀተም? በዛ ዘመን ላይ አንድ ነገር እንድናቅ ነበረው። እንደ ዛሬ መጽሐፍ ቅዱስ በትክክል ወረቀትና ቀለም ባይኖርም በድንጋይ ላይ ይጻፋል፣ በወረቀት ላይ ይጻፋል በሚችሉት ቋንቋ። ስለዚህ እንደዚህ አይነት ነገሮች እየተወራረሳ ነው። እኔ በጣም በዛ ቦታ ላይ ቆም ብዬ መናገር የሚፈልገው ነገር አለ። ያሳይዳችሁ 70 ዓመት አባት ለልጁ ሲያወራርስ ሲያቀባብል ልጁ ለልጁ ሲያስተምር ያን ተመልሶ መጥቶ እንደገና ከምልኩ ጋር ከተመለሱ በኋላ ይህንን ትልቅ ሆነ የእግዚአብሔር አጀንዳና ዓላማ ይዞ መንቀሳቀሳቸውና የአባትና የልጅ ቀረቤታና ግንኙነቱ ታያላችሁ። በዚህ ቦታ ላይ እንዴት አለ ፍቅር፣ እንዴት አለ መታዘዝ፣ እንዴት አለ መተሳሰብ ነው፣ እንዴት አለ መንፈስ ቅዱስ ነው። በዚህ ቦታ ላይ ደግሞ መንፈስ ቅዱስ እንዳለ የሚናገር ነገር ነው። አባት ለልጁ ሲናገር ለልጁ የሚተረጉመው መንፈስ ቅዱስ ነው። ለልጁ መንፈስ ቅዱስ ይሄን ነገር እንዳይጠፋው ውስጡ ላይ ያስቀምጣል። የሚጠበቀው ምንድን ነው? መናገር ነው። አባትየው ሲናገር ልጆች ይህን እየጠበቁ በሶስተኛ ትውልድ ላይ ነው ባቢሎን ተመልሰው አይሁድ የገቡት ላይ የመጽሐፍ ቅዱስ አስተማሪዎች ሲናገሩ እዚህ ያላችሁ የእግዚአብሔር አባታችን ስም የተባረከ ይሁን። ሌላ በምናይበት ሰዓት ላይ በዚህ ሌላ የምንመለከተው የቤተ ክርስቲያን ምሁራን ወይም የአይሁድ ራባዮች መጽሐፍ ቅዱስ ቴዎሎጂና የአይሁድ ራባዮች እንዴት አድርገው ነው ይሄን የሚከፋፍሉት የሚለው ከዚህ ጀምሮ ትንሽ ትምህርቱ እግር እያመጣ ትንሽ እየተንቀሳቀሰ አቅም እየሰጣ ይመጣል። የቤተ ክርስቲያን ምሁራን ወይም ቴዎሎጂያን ወይም የአይሁድ ራባዮች ይህንን መጽሐፍ ቅዱስን ብሉይ ኪዳን ማለት ብሉይ ኪዳን እንዴት አድርገው ነው የሚተረጉሙት? አይሁድ ራባዮች ብዬ በምንበት ሰዓት ላይ ግራ እንዳይገባችሁ አይሁድ ራባይ ማለት አይሁዶች ማምር ማለት ነው። የአይሁድ ማምር ማለት ነው። የአይሁድ ማምራን ማለት ነው። እነሱ ራባይ ብሎ ነው የሚጠሩት። ራባይ ጆሹዋ ይላል። ኢየሱስ ክርስቶስን ጌታ ኢየሱስ ብሎ አይሉትም። ምክንያቱም ጌታ ብሎ የሚጠብቁት እነሱ ሌላ ገና ከነገስታት ላይ የሚወለድ ጌታ ነው ብሎ ስለሚሉት ማምር ኢየሱስ ብሎ ነው የሚጠሩት። ስለዚህ ነው ራባይ የሚለው ቋንቋ አዲስ ቋንቋ እንዳይሆንባቸው የቤተ ክርስቲያን ምሁራን ወይም የአይሁድ ራባዮች ይሄንን ብሉይ ኪዳንን እንዴት ነው የሚያካፍሉት ወይም የሚከፍሉት? እንዴት ከፍሉታል የሚለውን ጥያቄ እንወስዳለን። እንዴት ከፍሉታል? እንዴት ነው የሚወስዱት እና የሚማሩት ብለው የሚለው ነገር እንነጋገራለን እና አላችሁ እየጻፋችሁ እንደሆነ ስለሚገባኝ ቀስ ብዬ እሄዳለሁ። የቤተ ክርስቲያን ምሁራን ወይም ቸርች ኦፍ ቴዎሎጂያን ወይም የአይሁድ ራባዮች እንዴት ነው የቤተ ክርስቲያንን የብሉይ ኪዳንን አከፋፈል የሚያካፍሉት ብለው በምናይበት ሰዓት ላይ የቤተ ክርስቲያን ምሁራን አንደኛ የቤተ ክርስቲያን ምሁራን በአራት ይከፍሉታል። ብሉይ ኪዳንን በአራት ነው የሚከፍሉት። የቤተ ክርስቲያን ምሁራን ወይም ቸርች ኦፍ ቴዎሎጂያንስ የሚባሉት ብሉይ ኪዳንን በአራት ይከፍሉታል። ቸርች ኦፍ ቴዎሎጂያን ብሉይ ኪዳንን በአራት ይከፍሉታል። እነዚህም እየጻፋችሁ ከሆነ ስላለው የቤተ ክርስቲያን ምሁራን ወይም ቸርች ኦፍ ቴዎሎጂያንስ የሚባሉት የመጽሐፍ ቅዱስ ምሁራን ብሉይ ኪዳንን በአራት ይከፍሉታል። እነዚህ የሕግ አንደኛ የሕግ፣ ሁለተኛ የታሪክ፣ ሶስተኛ የነቢያት፣ አራተኛ የቅኔ ወይም የዜማ መጽሐፍ በመባል ይከፍሉታል። ደግመዋለሁ፣ ቀስ ብላችሁ ጻፉ። ደግመዋለሁ። የመጽሐፍ ቅዱስ ቴዎሎጂያን መምህራን ወይም ቸርች ኦፍ ቴዎሎጂያን የሚባሉት ብሉይ ኪዳንን በአራት ይከፍሉታል ብያለሁ። አንደኛ የሕግ መጽሐፍ በመባል፣ ሁለተኛ የታሪክ መጽሐፍ በመባል፣ ሶስተኛ የነቢያት መጽሐፍ በመባል፣
አራተኛ የቅኔ ወይም የዜማ መጽሐፍ በመባል ይከፍሉታል። አንድ ጊዜ ደግመዋለሁ። ብሉይ ኪዳንን ቸርች ኦፍ ቴዎሎጂያን ወይም ብሉይ ኪዳን የመጽሐፍ ቅዱስ ምሁራን እንዴት ይከፍሉታል በሚለው በአራት ከፍሎ ነው ያስቀመጡት ወይም የሚያጠኑት ወይም ለእኛ እንድናጠና እንድንማማር ያዘጋጁት። ቸርች ኦፍ ቴዎሎጂያን ወይም የመጽሐፍ ቅዱስ ቴዎሎጂያን ያስቀመጡት የሕግ፣ የታሪክ፣ የነቢያትና የቅኔ ወይም የዜማ መጽሐፍ በመባል ይታወቃል። በዝርዝር እናያለን። በዛ እግረ መንገድ ላይ በዚቹ እግረ መንገድ ላይ ሁለተኛ የአዲስ ኪዳንን መጽሐፍ ቸርች ኦፍ ቴዎሎጂያን ወይም የቤተክርስቲያን ምሁራን ለአራት ይከፍሉታል። በዚህ እግረ መንገድ ከብሉይ ኪዳን ጋር ባይጠቃለልም ታሪኩን በኋላ ጌታ ካልመጣና ጊዜ ሲኖረን አዲስ ኪዳን ዳሰሳንም እንነካለን። ግን ለጊዜ ብሉይ ኪዳንን እስከምንጨርስ ድረስ በዚህ ውስጥ ይሄ ታይዞ አሁን የምናገራቸው ነገሮች የአዲስ ኪዳንን መጽሐፍ ቸርች ኦፍ ቴዎሎጂያን ወይም የመጽሐፍ ቅዱስ ምሁራን ለአራት ይከፍሉታል። እነዚህ ወንጌል፣ ታሪክ፣ መልእክትና ትንቢት ብለው ይከፍሉታል። የአዲስ ኪዳንን ቸርች ኦፍ ቴዎሎጂያን ወይ የመጽሐፍ ቅዱስ ምሁራን በአራት ይከፍሉታል። የታሪክ መጽሐፍ፣ የወንጌል መጽሐፍ መጀመሪያ፣ ሁለተኛ የታሪክ መጽሐፍ፣ ሶስተኛ መልእክታት፣ አራተኛ ትንቢት ብለው በአራት ይከፍሉታል። የአዲስ ኪዳንን መጽሐፍ ቸርች ኦፍ ቴዎሎጂያን ወይም የብሉይ ኪዳን የመጽሐፍ ቅዱስ ምሁራን በአራት ይከፍሉታል ብለናል። እነሱም ወንጌላት፣ ታሪክ፣ መልእክትና ትንቢት ናቸው። ወንጌላትና ትንቢት ናቸው። ስለዚህ ከሰዓት አቆጣጠር ዛሬ ከዚህ ጋር እናቆማለን። የሚቀጥለውን በሌላ ጊዜ እንቀጥላለን፣ ሰዓት ስለማይበቃ። የአይሁድ ራባዮች እንዴት የሚለውን የሚቀጥለው ጊዜ ወይ የአይሁድ አስተማሪዎች እንዴት አድርገው ነው ብሉይ ኪዳንንም አዲስ ኪዳንን ሰዓት ስለሌላ ከሰዓት ጋር ስለመሄድ ስለሚያስፈልገን በዚህ ላይ አንዳንድ ነገሮች